ጦርነትን ያስቀረች ሴት። የአቢግያ ታሪክ በሳሙኤል ቀጣይ የእስራኤል ንጉሥ እንዲሆን ከተቀባውና የእግዚአብሔር የልብ ሰው ከነበረው ከዳዊት ታሪክ ጋር የተሳሰረ ነው። በወቅቱ ንጉሥ የነበረው ሳኦል የዳዊት ጠላት ሆኖ ስለነበረ ዳዊት ከቦታ ቦታ መጓጓዝና መደበቅ ነበረበት። በዚያን ጊዜ ዳዊት ከሰራዊቱ ጋር ይጓዝ የነበረ ሲሆን ሰራዊቱን ለመመገብ የሌሎችን ልግስና ያስፈልገው ነበር። ናባል በመጽሐፍ ቅዱስ የተገለጸ ባለጠጋ ሰው ነበር። መጽሐፍ ቅዱስ በአንደኛ ሳሙኤል ምዕራፍ 25 ከቁጥር 2 እስከ 3 ሲናገር በማዖን ምድር በቆርኔሌዎስ ንብረት ያለው አንድ ባለጸጋ ሰው ነበር። እርሱም 1000 ፍየሎችን የሚሸልታቸው 3000 በጎች ነበሩት። የሰውየውም ስም ናባል፣ የሚስቱም ስም አቢግያ ነበር። እርሷም አስተዋይና ውብ ነበረች ይላል። ናባል ብዙ ሀብት ያለውና ለሌሎች ለማካፈል የሚችለው ብዙ ነገር ያለው ሲሆን ቀጥሎ የተፈጸመው ነገር መከሰቱ ያስደንቃል። በዚያ ላይ በጎች የመሸለቻ ጊዜ ስለነበረ ትርፍ የሚያገኝበት ወቅት ነበር። የበጎች መሸለት ሂደት በባህሉ መሠረት የሚከበረው ለመጠባበቂያ የሚሆን በቂ ክምችት በመያዝ በተትረፈረፈ የምግብ ድግስ ጭምር ነበር። ናባል ማለት ሞኝ ማለት ነው። እንዲህ ያለ ባለጸጋ ሰው እንደዚህ አይነት ስም ሊኖረው መቻሉ በጣም የሚያስገርም ይሆናል። የአቢግያ ስም በመጀመሪያ የሚነሳው የዚህ ሰው ባለቤት በመሆኗ ነው። የናባል ብልጽግናና ሞኝነት የታሪኩ ትልቁ ክፍል ነው። አቢግያ ግን አስተዋይና ውብ ነበረች። ባሏ ግን ባለጌና ምግባረ ብልሹ ሰው ነበር። አቢግያ መልካም የመረዳት ችሎታ ያላትና ድርጊቶቿን በጥበብና በማስተዋል የምታደርግ ሴት ነበረች። ጥበብ የእውቀት ባለቤት ከመሆን ያለፈ ያንን ዕውቀት ዕለት በዕለት ሕይወት ተግባራዊ ማድረግ ነው። አቢግያ እንዲህ ያለውን ጥበብ በሕይወቷ ውስጥ በመተግበር የታወቀች ነበረች። አቢግያ በተጨማሪም በውጫዊም ሆነ በውስጣዊ ውበት የተባረከች ነበረች። የአቢግያን ማስተዋልና ውበት እግዚአብሔር ጦርነት እንዳይካሄድ ለመከላከል ተጠቅሞበታል። አንድ ቀን ከአገልጋዮቹ አንዱ ለናባል ሚስት ለአቢግያ እንዲህ አላት፣ እነሆ ዳዊት ሰላምታውን እንዲያቀርብለት ከምድረ በዳ ወደ ጌታችን መልእክተኞቹን ልኮ ነበር። እርሱ ግን የስድብ ናዳ ወረደባቸው። እነዚህ ሰዎች ግን እጅግ መልካም ነበሩ፣ ጉዳትም አላደረሱብንም። በዱር አብረናቸው በነበርንበት ጊዜ ሁሉ ምንም ነገር አልጠፋብንም። በጎቻችንን እየጠበቅን አብረናቸው ሁሉ ባሳለፍነው ጊዜ ቀንም ሆነ ሌሊት በዙሪያችን አጥር ሆነውን ነበር። አሁንም በጌታችን በመላው ቤተሰብ ላይ መከራ እያንዣበበ ስለሆነ አስቢበትና የምታደርጊውን አድርጊ። አቢግያ በናባልና በዳዊት በላካቸው መልእክተኞች መካከል የተፈጠረውን ነገር አታውቅ ስለነበረ አገልጋዩ ባልነበረችበት ወቅት የተፈጠረውን ሲነግራት በሚገባ አዳመጠችው። ምክንያታዊ ሰው ስላልነበረ ማንም ናባልን ሊያሳምነው አይችልም ነበር። ወዳጅነት የማይፈልግ ሰው የራሱን ፍላጎት ብቻ ይከተላል፣ ቅን የሆነውን ፍርድ ሁሉ ይቃወማል ይላል ምሳሌ 18 ቁጥር 11። በአንጻሩ አቢግያ አዳማጭ ስትሆን አገልጋዩ የነገራትን ተቀበለች። አገልጋዩ አቢግያን አስቢበትና የምታደርጊውን አድርጊ በማለት አስቸኮላት። አቢግያም ጊዜ አላጠፋችም። 200 እንጀራ፣ 2 አቅማዳ የወይን ጠጅ፣ 5 የተሰናዱ በጎች፣ 5 መስፈሪያ የተጠበሰ እሸት፣ 100 የወይን ዘለላ፣ 200 ጥፍጥፍ የበለስ ፍሬ ወስዳ በአህዮች ላይ ጫነች። አቢግያ የሁኔታውን ክብደት ስታይ ምንም ጊዜ አላጠፋችም። ሁኔታውን ጆሮ ዳባ ልበስ ብላ እንዲያልፍ አልጠበቀችም። ጥበብ የተሞላበት መፍትሄ ሊበጅ የተገባ ሲሆን ማድረግ የነበረባትም በፍጥነት ነው። ጦርነት ባንዣበበበት ሰዓት በፍጥነት እርምጃን የመውሰድን አንገብጋቢነት የተረዳች ሴት ነበረች። አቢግያ ችግሩ አጣዳፊ መፍትሄ እንደሚያስፈልገውና ትክክለኛው አቀራረብ መጠቀም እንዳለባትም ተገንዘባ ነበር። የአቢግያ ባለቤት ናባል ትዕቢተኛና ንቀት የሞላበት ስለነበረ የዳዊት ሰዎች ከናባል ሰላም በሞላበት መንገድና በትሕትና እርዳታ ሲጠይቁ ናባል በትዕቢት ይህ ዳዊት ማን ነው? የእሴይ ልጅስ ማን ነው? በአሁን ጊዜ ከጌታቸው የሚኮበልሉ አገልጋዮች ብዙ ናቸው ሲል መልሷቸዋል። በሌላ አገላለጽ ናባል በዳዊት ሰዎች ፊት ለዳዊት ያለውን ንቀት አሳየ። የዳዊት ሰዎች በሰላም ቢመጡም ንቀትና ዘለፋን ተቀበሉ። ናባል ለጥያቄያቸው እምቢ ከማለት ባለፈ ጥያቄዎቻቸውን ንቀት ባለበት መንገድ አጣጥሎታል። ናባል ጨዋነት በጎደለው መንገድ ከዚህ ጥፉ አላቸው። ነገር ግን በግልጽ እንደታየው አቢግያ የተለየች ነበረች። ትሕትናና ጸጋ የሞላባት ነበረች።
አቢግያ ለዳዊት አክብሮትና ትሕትና አሳየች። ከዳዊት ጋር በነበራት ግንኙነት ወቅት በንግግርም በተግባርም ጥልቅ ትሕትናና ዳዊትን በከፍተኛ ሁኔታ ማክበሯን አሳይታለች። በእግሩም ላይ ወድቃ እንዲህ አለች፣ ጌታ ሆይ በደሉ የኔ ብቻ ይሁን፣ እባክህ አገልጋዬ ትናገር፣ የምትልንም ስማ አለችው። አቢግያ ችግሩን እርሷ ባትፈጥረውም ዳዊት በቤቷ ለደረሰበት ንቀት ይቅርታ ለመጠየቅ ፈጣን ነበረች። የዳዊት ሰዎች እርዳታ ሲጠይቁ አቢግያ በስፍራ ያልነበረች ቢሆንም አቢግያ ባልነበረችበት ለተፈጠረው ጥፋት ሙሉ ኃላፊነቱን ወስዳለች። እርሷ በቦታው ብትኖር ኖሮ ሁኔታዎች እንደዚህ እንደማይሆኑ ግልጽ አድርጋለች። ናባል ይህንን አለማወቁ በእጅግ ያሳዝናል። ዳዊት የወደፊቱ ንጉሥ እንደመሆኑ መልካም ወዳጅ ሊሆንለት ይችል ነበር። ናባል ግን ዕውቀትም ማስተዋልም አልነበረው። በአንጻሩ አቢግያ ዳዊትን በምትቀርብበት ጊዜ ጠንቃቃ ነበረች። ልብን በእርሱ ንግግር ላይ አትጣል በማለት በዳዊትና በሰዎች ላይ መጥፎ ድርጊት እንደተፈጸመ አቢግያ ዕውቅና ሰጥታለች። አቢግያ ኃላፊነት በመውሰድና የታሰበባቸው ቃላትን በመናገር ውጥረቱን አረገበችው። ደስ የሚያሰኝ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ፈውስ ነው ይላል ምሳሌ 16 ቁጥር 24። ምን እንደምንናገርና እንዴት እንደምንናገር መጠንቀቅ ያስፈልገናል። በማቴዎስ ምዕራፍ 12 ቁጥር 36 ላይ ነገር ግን እላችኋለሁ ሰዎች ስለተናገሩት ከንቱ ቃል ሁሉ በፍርድ ቀን ይጠየቁበታል ተብሎ ተነግሮናል። በቆላስያስ ምዕራፍ 4 ቁጥር 6 ደግሞ ለእያንዳንዱ ሰው እንዴት መልስ መስጠት እንደሚገባችሁ ታውቁ ዘንድ ንግግራችሁ በጨው እንደተቀመመ ሁልጊዜ በጸጋ የተሞላ ይሁን ይላል። የናባል ቃላት ጦርነት ሲያስነሳ፣ የአቢግያ ንግግር ደግሞ አስከፊውን ሁኔታ ቀለበሰው። ንግግራችን የሚያስከትለው ውጤት ስላለ አንደበቶቻችንን በክፉ ፋንታ መልካምን ለማስፈን ልንጠቀመው ይገባናል። አቢግያ ምን ማለት እንደነበረባት ብቻ ሳይሆን መች መናገር እንደነበረባትም ታውቅ ነበር። ነገሮችን ለመሸፈንም ለመግለጥም ጊዜ አለው። በመጀመሪያ ሁኔታ ውስጥ ባሏ የሰላምን መንገድ እንዲዘጋ ዕድል ከመስጠት ይልቅ አደጋውን መቀልበስ ነበረባት። በሁለተኛው ሁኔታ ውስጥ ደግሞ ባለቤቷ ሰክሮ ልቡ በደስታ ተሞልቶ ስለነበር ለማውራት በሚያስችል ሁኔታ ውስጥ አልነበረም። የንግግር ሰዓት የመጠበቅ ስጦታዋ ዳዊትን ባናገረችበትም ወቅት ሰርቷል። ባሏን ማነጋገሪያው ትክክለኛ ሰዓት እንዳልሆነ ስትገነዘብ ወዲያውኑ ከዳዊት ጋር መደራደር እንዳለባት ተረድታለች። ሁኔታዎች ከመበላሻታቸው በፊት ዳዊት ሐሳቡን መቀየሩ አስፈላጊ እንደሆነ ተገንዝባለች። ደግነቱ ንግግሯ ዳዊትን ደስ ያሰኘው መሆኑ ነበር። አቢግያ እጅግ አመዛዛኝ ሴት ስትሆን በቤተሰቧ ፊት የተጋረጠውን አደጋ መዝናለች። ሁኔታውን በትክክል በመመልከቷም በሚገባ ችግሩን ተረድታለች። አቢግያ የባሏ ሞኝነት ያስከተለውን ጥፋትና የወደፊት ንጉሥ ዳዊት በራሱ ሕይወት ላይ በገዛ እጁ ሊያስከትል የነበረውን ችግር አስቀድማ የተመለከተች ብልሃት የሞላባት ሴት ነበረች። በአስቸጋሪ ትዳር ውስጥ ትኖር የነበረ ቢሆንም ሁኔታዎችን ድል ነስታለች። አቢግያ ከናባል ጋር በመጋባቷ ብዙ አስቸጋሪ ሁኔታ እንደደረሰባት መገመት አያዳግትም። ዳዊትና ሰዎች ሰይፋቸውን ለጦርነት በመዘዙበት ወቅት ወደ እነርሱ በመሄድ ሕይወቷን አደጋ ላይ ጥላለች። ሆኖም ድርጊቷ መላ ቤተሰቧ አደጋ ላይ እንዳይወድቅ አስችሏል። አንዲት ሴት ምን ለማድረግ ትችላለች ብለን ራሳችንን ጠይቅ ይሆናል። አቢግያ አንዲት ሴት ከእግዚአብሔር ጋር ብዙ ነገር ለማከናወን እንደምትችል ያሳየችን ምሳሌያችን ናት። ሰላምን የሚያወርዱ ብፁዓን ናቸው የእግዚአብሔር ልጆች ተብለው ይጠራሉ እንደሚለው ቃሉ የራሷን ሕይወት አደጋ ላይ ብትጥልም አቢግያ ሰላም እንዲመጣ በፍጥነት እርምጃ ወስዳለች። የተቀየመውን አካል በመልካምነት አናገረች። እንዲህ በማድረጓ አቢግያ ሊነገር የማይችል ውድመት ሊያስከትል የሚችለውን ጥፋት ለመከላከል ችላለች። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ።